መለመን ነው ስራው። ሰዎችን ጠይቆ ገንዘብ ማግኘት ነው ስራው ሁሌም። እና እነዚህ ሁለቱ ሐዋርያቶች ለዚህ ሰው የሚሰጡት ገንዘብ የላቸውም፣ ምንም ነገር የላቸውም። ነገር ግን የሚሰጡት አንድ ነገር አላቸው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን መንፈስ ሃሌሉያ። እና እኛ ምንም ነገር የምንሰጥ ነገር የለንም፣ ግን ያለንን እንሰጣለን አሉትና ቁምና ተመላለስ አሉትና ፈወሱት። ተፈወሰ፣ ከደዌው ተፈወሰና ቤተ መቅደስ ውስጥ ገባ። እየዘለለ ለማምለክ ከነሱ ጋር አንድ ላይ አብሮ ለማምለክ ቤተ መቅደስ ውስጥ ገባ ይላል። እና ከዛ በኋላ የተፈጠረው ነገር ነው እኔ በጣም የገረመኝ። ሰዎች ሁሉ ይሄ ድዊ ያለበት በሽተኛ አይደለም፣ እንዴት ሊፈወስ ቻለ? እንዴት ሊድን ቻለ? እያሉ እሱን ነው የሚመለከቱት፣ የሚያዩት፣ ይገረማሉ። እያዩት ምናምን ይገረማሉ። ይሄ ምዕራፍ 3 ነው የምናገራችሁ ክፍል ሐዋርያት ሥራ ምዕራፍ 3 ላይ ነው። እና አንድ ነገር አሰብኩኝ፣ አንድ ነገር ገባኝ እዚህ ክፍል ላይ የሚያዩ ተፈወሰ ብሎ የሚያዩ የሚመለከቱ ስለተፈወሰው ሰው እንጂ የሚያዩት ስለፈዋሹ እግዚአብሔር አልተመለከቱም። ከዛ እነ ጴጥሮስ የምታዩት ሰው በእኛ ብቃት፣ በእኛ ችሎታ፣ በእኛ ሀሳብ ያደረግንበት ምንም አንዳች ነገር የለም እያሉ ይተርኩላቸዋል፣ ይነግሯቸዋል። እና እናንተ ራሳችሁ የሰቀላችሁት፣ እናንተ ራሳችሁ የፈረዳችሁበት የታረደው የሞተው ደግሞም ከሙታን የተነሳው እሱ ነው እያሉ ይመሰክሩለታል። ዛሬ አንድ ነገር እንዲገባችሁ ፈልጋለሁ። ስለተፈወሳችሁ ፈውስ ሳይሆን ስለፈወሳችሁ እግዚአብሔር መመልከት ይሁንላችሁ፣ ይሁንላችሁ። አሜን። እስቲ እግዚአብሔር ከኔ ጋር እንደገና እናመልካለን። ስለተመረጣችሁ ሳይሆን የመረጣችሁ ጌታን ማየት ይሁንላችሁ። ምንድነው ደስ የሚለው ውስጤን ደስታ ከኔ ጋር እስቲ ዝግ ባለ ድምፅ እናመልከዋለን ጌታ። ምንድነው ደስ የሚለው ውስጤን ደስታ የሞላው ሐሴት የማደርግ ምንድነው ደስ የሚለው ልቤን ደስታ የሞላው ሐሴት የማደርግ የእግዚአብሔር ስራ ማን ነው ያላችሁ? ማን ነው? የእግዚአብሔር ስራ ስላለ እስቲ ምንድነው ደስ ውስጤን ደስታ ሐሴት ምንድነው ደስ የሚለው
እንዴት የማደርግ ይሄ ምስጢር የእግዚአብሔር ስላለ ነዋ ኢየሱሴ ስላለ የእግዚአብሔር ስላለ ነዋ ኢየሱሴ ስላለ ነዋ የእግዚአብሔር ስላለ ነዋ ኢየሱሴ ስላለ ጌታ ሆይ አንተ ስላለህን ነው። አንተ ስላለህን አንተ ስላለህን ነው ጌታ ሆይ ስኖር ሳለህ በዚህች ዓለም ምንም ነገር አይደለም ጌታ ውበት ሰጪ ከንቱ ነው ካንተ ውጭ ስኖር ሳለህ በዚህች ዓለም ምንም ነገር አይደለም ጌታ ውበት ሰጪ ሁሉ ከንቱ ነው ካንተ ውጭ ምንም ነገር አይገርመኝም ኢየሱስ 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 እኔ የሚደንቀኝ ኢየሱስ ለእኔ ቅርብ የምለው ኢየሱስ 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 ቅርባችን ነህ ጌታ ሆይ አንተ ቅርባችን ነህ ጌታ ሆይ ምንድነው ደስ የሚለኝ ውስጤን ደስታ የሞላ ሐሴት የማደርግበት የሚስጥር ምንድነው ደስ የሚለኝ ልቤን ደስታ የሞላ ሐሴት የሚስጥር ምንድነው የእግዚአብሔር ስላለ ኢየሱስ ስላለ የእግዚአብሔር ስላለ ኢየሱስ ስላለ የእግዚአብሔር ስላለ
ኢየሱስ ስላለ
ማን አምላኬ አንተ ለዘላለም ንጉሴ አንተ ለዘላለም ጋሻዬ አንተ ለዘላለም አምላኬ አንተ ለዘላለም አባቴ አንተ ለዘላለም ጋሻዬ አንተ ለዘላለም አንተ ሌላ ኢየሱስ ክርስቶስ ጌታ ሃሌሉያ። ሌላ አንድ ቃል እንገራችሁ ደግሞ በዛው ምዕራፍ ላይ ወደ አራተኛው ደግሞ ስትሻገሩ ሽማግሌዎች፣ ሸንጎች፣ አለቆች መጡባቸው። እግዚአብሔርን ማምለክ ኀፍረት የመሰላቸው እግዚአብሔርን ማምለክ ወንጀል የመሰላቸው መጡ ሊያስቆሟቸው። ሲመጡ ያዩት የተፈወሰ ሰው ነው። ያውቁት የነበረው ያንን ሰው በልመና እንደሚተዳደር ተነስቶ እንደ ሰው ቆሞ ሰርቶ ለመብላት ያቃተው እነሱ ያውቁት የነበረው እንዲህ ነበር። ነገር ግን ቆሞ ከእነሱ ጋር ደግሞ ሲያመልክ ሲያዩት ደነገጡ። ምንም አይነት ወንጀል አላገኘንበትም። ምንድን ነው የምንለው? ቅዱሳኑ ሲያመልክ ነው የሚያዩት። ሲሰብኩ የሰሙት ቃልን የሰሙት ትውልድ ወደ እነሱ ዞረዋል፣ ወደ ጌታ ተመልሰዋል። ብዙ ሰው አላቸው፣ ብዙ አጃቢ አላቸው እና የሸንጎ አለቆች፣ ሽማግሌዎች፣ የአገር ሽማግሌዎች ምንድን ነው የምንላቸው? ምንድን ነው የምናደርገው? ምንም ወንጀል አልሰሩ ብለው በቃ እንደዚህ እንበላቸው፣ እንደዚህ እናስጠነቅቃቸው፣ እንማከር፣ ውጭ እንውጣ ብለው ተማከሩና አንድ ነገር አሰቡ። ይህ ነገር እንዳይስፋፋ ማስቆም አለብን፣ እንዳይስፋፋ እንዳይሄድ ማስቆም አለብን አሉ። ይህንን ብለው መጡና ከአሁን ወዲህ የማስፈራራት ዛቻ ማለት ነው፣ እያስፈራሯቸው ነው። ከአሁን ወዲህ ይህንን ስም ብትሰብኩ፣ በዚህ ስም ብታገለግሉ ወየውላችሁ ብለው ከጉባኤው ወጥተው ሄዱ። ነገር ግን ጴጥሮስና ዮሐንስ መስበካቸውን አላቆሙ፣ በመስበክ ቀጠሉ። እኔ አንድ ነገር ይገባኛል። የእግዚአብሔርን መንግስት ለማስፋት በምንሞክርበት ጊዜ ብዙ ቻሌንጆች ይገጥሙናል። ነገር ግን እነዛ ቻሌንጆች አያቆሙንም። አሜን ሃሌሉያ። እኔ አንድ ነገር ተረድቻለሁ። የእግዚአብሔርን መንግስት ማንም ሊያቆማት አይችልም። የእግዚአብሔርን መንግስት ማንም ሊያግዳት አይችልም፣ አይችላትም። ከማስፋት አላገዳቸውም። እነ ጴጥሮስ ከማስፋት አላገዳቸውም። የእግዚአብሔርን መንግስት ከመስበክ አላገዳቸውም። ያ የገደላችሁት፣ ያ መስቀል ላይ የሰቀላችሁት በርባን ይፈታልን፣ ይሄ ይገደልልን፣ ይሰቀልልን ያላችሁት ያ ትንሹ ኢየሱስ ክርስቶስ ከሙታን የተነሳው ደግሞ በአብ ቀኝ የተቀመጠው እያሉ መስበክን አላስቆማቸውም።
አያችሁ፣ መንግስቱን ማንም ሊያስቆም አይችልም። መንግስቱን ለምድር መንግስታት ሊያስቆሙት አይችሉም። እኔ ገባኝ በዛ ካለ አንድ ነገር ነው። እግዚአብሔር ከነሱ ጋር እንዳለ። አሜን። እግዚአብሔር ከነሱ ጋር እንዳለ፣ ከነሱ ጋር ያለው ደግሞ ከኛ ጋር አለ። አሜን። ሃሌሉያ። እተቻለሁ በፊት ላመልክ አስቀድሜ ከእግርህ እሰግዳለሁ። ቀና ብዬ አንተን ሳይ ተውበሃል። የምስጋና የክብርን ዘውድ ጭነሃል። መጥቻለሁ በፊት ላመልክ አስቀድሜ ከእግርህ እሰግዳለሁ። ቀና ብዬ አንተን ሳይ ተውበሃል። የምስጋናን የክብርን ዘውድ ጭነሃል። እጨምራለሁ በሞገስ ላይ ሞገስ፣ ንጉሴ ሆይ በዚህ ነገስ አማረ ዜማ እንደተባለ እልልታ ይነግሱፋል። ተመለስ ተመለስ የኔ ጌታ፣ እኔማ ላውቅህ እናቴ አምላኬ አንተ ለዘላለም፣ አባቴ አንተ ለዘላለም፣ ወዳጄ አንተ ለዘላለም። ካንተ ሌላ የማመልከው የለም፣ አንተ ሌላ የማነግሰው የለም፣ አንተ ሌላ የማመልከው የለም፣ አንተ ሌላ የማነግሰው የለም። ሃሌሉያ 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 ሃሌሉያ። ማንም ያልቻለኝ መቃብር ያልቻለኝ መስቀል ያላደገ ሃሌሉያ ሃሌሉያ። እናመሰግንሃለን። አንተን እናመሰግንሃለን። ጌታ ሆይ እናመሰግንሃለን። አባባ እናመሰግንሃለን።
ሃሌሉያ ያድናል። ሃሌሉያ እግዚአብሔርን በሕይወታችሁ ማምለክን ተለማመዱ። ጌታን ማምለክን በሕይወት ዘመናችሁ እግዚአብሔርን ማምለክ ይሁንላችሁ። አሜን ሃሌሉያ። ሕይወታችሁ እግዚአብሔርን ማምለክ ይሁንለት። ሃሌሉያ። አረማመዳችሁ እግዚአብሔርን ማምለክ ይሁንለት። ሃሌሉያ። ኑሯችሁ እግዚአብሔርን ማምለክ ይሁንለት። ዝም ብዬ ሳስላስለው እግዚአብሔር እንዴት ድንቅ ነው። ቆም ብዬ ሳስላስለው እግዚአብሔር እንዴት ድንቅ ነው። እንዴት ድንቅ ነው። ዝም ብዬ ሳስላስለው እግዚአብሔር እንዴት ድንቅ ነው። ምሕረቱን አስቤ አቤት ፍቅሩ አለ ለካ አለ። ፍቅሩን አስቤ ባርኮት አለ ለካ አለ። አመስግኜ ዝም ብዬ ሳስላስለው እግዚአብሔር ድንቅ ነው። እንዴት ድንቅ ነው። እንዴት ድንቅ ነው። ምሕረቱን አስቤ አቤት ፍቅሩ አለ ለካ አለ። ፍቅሩን አስቤ አቤት ባርኮት አለ ለካ አለ። አመስግኜ ሳስላስለው እግዚአብሔር እንዴት ድንቅ ነው። እንዴት ድንቅ ነው። እንዴት ድንቅ ነው። ብዬ ሳስላስለው እግዚአብሔር እንዴት ድንቅ ነው። እንዴት ድንቅ ነው። እንዴት ድንቅ ነው። ምሕረቱን አስቤ አቤት ፍቅሩ አለ ለካ አለ። ፍቅሩን አስቤ አቤት ባርኮት አለ ለካ አለ። አመስግኜ
You know, it's got to be